ቸሪና በእናትሽ ተይ ደጋግሜ ነግሬሻለሁ አትነካኪኝ አሁን ወደ መጣንበት ይሄ እኮ ነው ቀድመሽ አንቺ አንቆብሽ ቸኮሌት የምትይው ዝም ብለሽ ነው አይደል? እሺ ምን ፈልጋችሁ መጣችሁ? ሰርካርን ፈልገን ነው። ለምን? ለተለያዩ ድርጅቶች ጋርድ እንደሚያቀርብ ሰምተን ነበር። እናማ ልናናግረው እንፈልጋለን። እርግጠኛ ናችሁ? ስታይ ለቀልድ የመጣን እንመስላለን። የማይሆን ችግር ይዛችሁ መጣችሁ ከሆነ ግን እመኑ ከዚህ ግቢ ሬሳችሁ ነው የሚወጣው። ተስማምተናል። እሺ ግቡ። ሰርካር የሚገፋው እየፈለገ ነው። አሰባይ ነገር ልልሽ የመስማት አቅሙ አለሽ ወይ? ምንድነው እሱ? ምንድነው ትይኛለሽ እንዴ? አሁን አቅሙ የለሽም አለሽ? ምን አይኖረኝም ነገር ምን ለቃ እንደዛ ከሆነ ማዘር ፈልጋለሽ። ይሄ ምን ዘፈን ቀላሳይሽ? ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላም መቼም አይቀርም ሙድ። እስኪ እንደሰት ሰዎች እንጫወት ዛሬ እንደሰት ሰዎች እንጫወት። ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላም መቼም አይቀርም ሙድ። እስኪ እንደሰት ሰዎች እንጫወት ዛሬ እንደሰት። ቆይ እኔ ያልገባኝ ዳንስ እንደዚህ ትችያለሽ እንዴ? ጸዲን ይደነስኩታል። በጣም ቆንጆ ዳንስ ነው። እንግዲህ የትወና ትምህርት ከጀመርኩ ጊዜ ጀምሮ ብዙ ነገሮችን መጀመር እንዳለብኝ ተሰምቶኛል እናማ ዳንሱንም እንደልብ እየሞከርኩት ነው የምልሽ። አይ አሁንስ እንደው ምን አለ አንቺን ባደረገኝ። እንዴት ለመደነስ? ሳይሽ ህይወትሽ ላይ በዚህ ሰዓት ምንም አይነት ጭንቀት ያለብሽ አትመስይም። ለዛ ያኔ ቆንጆ ያንቺም ስሜት ቢሆን እኮ ደረጃ በደረጃ እየቀለለ ነው። እንዴት? ትናንትና ቀስት የተፈታ አይደለ? ይሄ እኮ በጣም ትልቅ እረፍት የሚሰጥ ነገር ነው። ለነገሩ ልክ ነሽ። ደግሞ ማን ያውቃል ነገ ከነገ ወዲያ የያሬድን ድምጽ ትሰሚና ጭንቀትሽ ቅልል ይልልሻል። ተስፋ አደርጋለሁ። እስኪ ንገሪኝ ትናንትና ቀስት ሲፈታ የቹቹ ስሜት እንዴት ነበር? ብታይ ሄዱ ልገልጽልሽ ከምችለው በላይ በጣም ደስተኛ ነበረች። ተመስገን። በጣም ደስ ይላል። በጣም እኔ የምልሽ ዛሬ ለቀስቴ ተበጣጠረ ጊዜ ለመስጠት ነው ያልመጣችው? እንግዲህ ይሆናል። አይቶቹስ በያፈታ በይ እንደዛ አስቂሽ ወይስ ካቆምንበት እቀጥል? ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላም መቼም አይቀርም ሞት። እስኪ እንደሰት ሰዎች እንጫወት ዛሬ ኪዱ አሁን ግን ምን እየተፈጠረ ይመስልሻል? በእርግጠኝነት ጎበዙ ምን ብላ ያስገባቸው ሰርካርን ለማዋራት ወደ ውስጥ መግባት አይቀርም። ስለዚህ አሁን ተከትለናቸው መንገባ ነገሩ የፈጠነ ሊሆን ይችላል ማለት ነው? አዎ ሊሆን ይችላል። ስለዚህ ትንሽ እንታገስ። አቡዬ ሚሽ እንግዲህ እንዴት አባቱ ነው የተመቸኝ መናሽ። አንተ አባኪ ያዛ ተስሮ ተመችቶኛል ምናምን ስትል አታፍርም? እባክሽ ምንም አይሆንም። እንኳን ይሄ ጎዶሎ ይቅርና ስንት ነገር ስንት ታምር አሳልፈናል። ስንቴ ታግተናል። እሺ ሚኪ በእናትህ አሁን እየጨነቀኝ ስለሆነ ምንም ባትነኝ ደስ ይለኛል። እስቲ ሰርካር ማለት አንተ ነህ? አዎ እኔ ነኝ። ብቻችን እንድናወራ ፈልገን ነበር። ስለምን ጉዳይ? ስለመጣንበት ድርጅት ብቻችን እንድናወራ ፈልጌ ነው። ወቢዮ አንተ ውጭ ጠብቀኝ። ሰርካር እሱ ስለሚያስፈልገኝ እዚህ ይቆያል። ግን የኔ ቆንጆ እኔና አንቺ አብረን ብቻችን ብንወራስ? ሰርካር እኔንም ተረዳኛ ፕሊዝ። ወቢዮ ውጭ ጠብቀኝ። እሺ እና የመጣንበት ጉዳይ ምን ነበር? ሰርካር የመጣንበት ጉዳይ ምን መሰለህ?
ለአንተ ከፍተኛ ገንዘብ የሚያስገኝ እድል ይዘህ ነው የመጣው እና ስለ ቢዝነሱ ሳስረዳ ሰርካል። እንዴት መሰለህ እንዳትንቀሳቀስ አንተ የውሻ ልጅ እገድልሃለሁ። ድምፅ እንዳትወጣ ጓደኛዬን የት እንዳደረከው ብቻ ንገረኝ። ቶሎ ወዴት ነው ያደረከው? እሺ እየመራህ ወስደኛል። ተነስ አረ እናንተ ሰዎች እነዚህ ልጆች ድምጽ ጠፋ የሆነ ነገር እናርግ። ቆይ ለምን በፋሩ አንገባም? የተፈጠረው ነገር ብናይ አይሻልም? እኔም እንደዛ ነው የሚሰማኝ። አው ቸሊና ደወለች እኮ እዛው ሄሎ ቸሊና መጣ ሰርካር ልጆቹ ማለት ነው ያለ በዚህ ጋር ይሄዱ ነው ይሄዱ ኦኬ ዛሬ ነው ሰርካር ጮምዬ ነው ጀግና ጮምዬ ጀግና ጮምዬ ነው ጀግና ፍጭ ነው ወይኔ አንተ ፍጭ ወይኔ ማሻዲ አጃዲ ጀግና ጮምዬ ምን ትላለች? መገረሩ ነው። እኔ አልገባኝም። ቆይ ስንት ሰው ነሽ? ነው ወይስ አልዛይመር አለብሽ እንዴ? አንቺ አለሽ እንዴ ሊገራደሉ ነው ማላቸው ካልገባ ያልሽኝ? እሱማ ብዬ ነበር። እና ውሸት ነበር? አንቺ እኔ እነሱን መረጃ ለማውጣት ግቢውን በሙሉ ያልተጠቀምኩት ታክቲክ ስሚ፣ ቴኳንዶ እንኳን ስልጠና ልጀምር ነበርኩ እንዴ። እና ይሄ ሁሉ ልፋትህ ከንቱ ነው ውሸት ነው ልትይ ነው የመጣሽው? አረ እንደሱ አይደለም።
ዝም በይ። እንደውም ከዚህ በኋላ ምርመራውን አንቺ ጋር አድርጌዋለሁ። የማን ተልኮ ኑሮሽ ነው የተሳሳተ መረጃ የሰጠሽ? አረ ቲቸርዬ የተሳሳተ መረጃ እኮ አይደለም። እና ምንድን ነው? የጥሉ ምክንያት ስለደረስኩበት ላሳውቆት ብዬ እኮ ነው። እና እንደሱ መረጃ ነው አትይም እንዴ? ምን ትላለች? እሺ ተናገሪ። ምንድን ነው? ንግግሮትን ከማቋረጥ ብዬ እኮ ነው። አይ ይባልም ብዬ እኔ ድሮም እኮ እወድሻለሁ። አቤት ስነ ስርዓትሽ። እንደው እመኚኝ ነገ ትልቅ ደረጃ ነው የምትደርሺው። ትልቅ ደረጃ። በነገራችን ላይ ይሄ የማያስማማን ነገር እኮ አለመደማመጣችን ነው። ብንደማመጥ እንፋቀራለን፣ እንዋደዳለን፣ አንድ እንሆን ነበር። እና አሁን ምክንያታቸው ምንድን ነው የምትይ? ግን ቲቸርዬ ይህንን ስነግሮት በጣም እየከበደኝ ነው። ጓደኛዬ መክዳት እንዳይሆንብኝ። ከእውነት ጋር መቆም ዋጋ ያስከፍላል። ዘፋኙ ምን እንዳለ ታውቂያለሽ? እኔ እንጃ ምን አለ? ዝግጁ? ውሸት ለመናገር አትሻም ምላሴ፣ ለእውነት እሞታለሁ አልሳሳም ለነፍሴ። ውሸት ለመናገር አትሻም ምላሴ፣ ለእውነት እሞታለሁ አልሳሳም ለነፍሴ ነው ያለው ዘፋኙ። እና አለም እውነት ለእውነት ስለቆምሽ ልትኮሪ ይገባሻል። ኩራት ሊሰማሽ ይገባል። እሺ ቲቸርዬ እኮራለሁ። በያ በኩራት ንገሪኝ። ሰብለ ነች። ሰብለ 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 ሰብለ? አዎ ሰብለ። አንገት ደፊ ሀገር አጥፋ ሀገሬ ሰው። አንቺ አንገቷን ደፍታ ነበረ አዳሚ ስታጫስልኝ የከረመችው። በእውነት ቲቸርዬ እኔም ስሰማ እንደርሶ ነው የደነገጥኩት። ደግሞ እኮ ስጠይቃት አላውቅም ብላ ካድ ነው ያደረገች። ካድ ሙጥጥ። ያው ቲቸርዬ ምን ብላ ትናገራለች? በጣም የሚያሳፍር ነገር እኮ ነው። እውነት ነው። ምን ብላ ትነግረኛለች? ኤላና ጆኒን እኔ ነኝ እንዳውሬ ደማቸውን ላፋሳቸው ማባላቸው ብላ ትነግረኝ። ምን ብላ ትነግረኛለች? እቺ ወራዳ ናት። በቃ ቲቸርዬ እኔ ልሂድ። ድንገት ካዩኝ ደግሞ ችግር ውስጥ እገባለሁ። ይውሽ እነሱ በስራቸው ያላፈሩት አንቺ ምን ብለሽ ተሸማቅቂያለሽ? እንደውም እኮ አንቺ መመስገን ያለብሽ ወንድሞችሽን ከሞት እኮ ነው ያዳንሽው። እንደውም ነገ በጠዋት መተሽ ሰንደቅ ዓላማ ሲሰቀል በተማሪዎች ማለት ትመሰገኝ ይገባል። በቃ አረ ቲቸርዬ እንደ በጎ ተግባር ከተቆጠረልኝ በሚስጥር እያዝልኝ። ለኔ የወንድሞቼን ጥል ማስቀረቴ በቂ ነው። እንደ ሽልማት ቆጥረዋለሁ። ወይ አነጋገር ወይ ንግግርሽ! ምን አለ ሁሉም ተማሪዎች እንዳንቺ ቢሆኑ። በቃ የተስተካከለ ትምህርት ቤት ይዘን እንቀጥል ነበር። እኛም እንደዚህ ከሁሉ ድካማችን እንድን ነበር። አሁን ሂጅ። ቲቸርዬ አመሰግናለሁ። ምንም ማለት ምን ሰብለ ብቻ ኤላና ጆኒ መጦላችሁ። ከኔ ከበቃሉ ተደብቆ የሚቀር ነገር ምንም የለም። ሀሳባችሁ ከሽፏል። እንዴት ነሽ? እኔ በጣም ደህና ነኝ። አንተ ግን ቆይ ዛሬ እረፍት ማድረግ አልነበረብህም እንዴ? ለምንድን ነው ከቤት የወጣው? አንቺ ራስ ዛሬ ትምህርት ቤት አልነበረብሽም? ለምን ቀረሽ? ቆይ ለምን ይመስላል ያልሄድኩት? ያው ፎንቆ ከሽቤ ስለወጣ ለሱ ጊዜ መስጠት አለብኝ ብለሽ አስበሽ ነዋ። እንደዛ ነገር። እሺ ነይ እንሂድ። ወዴት ነው የምንሄደው? የሆነ ቦታ ቁጭ ብለን እንድናወራ ፈልጋለሁ። ስለምንድን ነው የምናወራው? ያው ስለኛ ነዋ። ስለኛ ምን? ይኸውልሽ ፎንቄ በዙሪያችን ያሉ ነገሮች በሙሉ መበጣጠስ አለባቸው። ስለዚህ በስርዓት ማውራት አለብን። ፎንቄ ምን ሆነ ነው? እኔ ግራ እያጋባኸኝ ነው። ይኸውልሽ እኔ ቆንጆ ግራ እንድትጋቢ አይደለም፣ ግን በቃ ሁሉም ነገር መልስ ማግኘት አለበት። እሺ ጉዳዩን ግልጽ አድርግልኝ። እሱ ቆይ ሌላው ነገር ይቅር፣ ግን ቅድሚያ አንቺና በዛ ግድ መታረቅ አለባችሁ። እሱ እንኳን አይሆንም። ለምን? ምክንያቱም ክጃታለሁ። በዛ ላይ ደግሞ የእሷን አይኔ ማየት ድፍረት የለኝም። ቆይ ግን እኔ ያክል ፋራ መስልሻለሁ እንዴ? እንዴት? የእኛን ህይወት እየበጠበጠች ያለች ሴት ብትኖር ጸጋና ጸጋ ብቻ ነች። አልገባኝም። እኔንና ደመረን ምንም የሚያገናኘን ነገር የለም። ቢያሬድ የተነሳ ከመኮንን ጋር ተጣለው። እኔ ሊበቀለኝ ፈልጎ ከጸጋ ጋር ሽርክ ፈጥሮ ደመረን ወጉት። ከዛ በኋላ በቃ እኔ እንድከሰስ አደረጉ። ቆይ አንተ ይሄን ሁሉ እንዴት ልትጠራጠር ቻልክ? የታሰርኩበት ክፍል ውስጥ የድሮ የወንጀል መርማሪ አብሮኝ ታስሮ ነበረ። ኡፍ ቀስቲ በእናትህ። በህይወታችን የተፈጠሩትን ነገሮች በሙሉ ስነግረው ሁሉ ነገር አገናኝቶ አቅጣጫ ያሰዘኝ እሱ ነው። እና በዛ ላይ አንቺ በጭራሽ ቤዛ ልትከጃት እንደማትችይ ስነግረው
በሆነ ነገር ልታስፈራራሽ እንደቻለች ነገረኝ። በምን ልታስፈራራኝ ትችላለች? ይኸውልሽ ፎንቄ፣ አንቺን በህይወትሽ ሊያስጨንቅ የሚችለው አንድ ነገር ብቻ ነው። እሱም የምጥጢ ጉዳይ ነው። ስለዚህ ጸጋ እንደምንም ብላ ደፍርስና አግኝታ አንቺን አስፈራራችሽ። ፎንቄ በእናትህ ተወኝ። በቃ ፎንቄ ተረጋግሽ፣ ተረጋጊ። ይኸውልህ ፎንቄ፣ እኔ ውስጤ በጣም ብዙ ችግር አለብኝ። በዛ ላይ ደግሞ አንተ የሆነ ነገር እያነሳ ውስጤን አታስጨንቀው። ይኸውልሽ ፎንቄ፣ አሁን የሚያስጨንቁሽ ነገሮች በሙሉ እርግፍ አድርገሽ ትምህርትሽ ላይ ብቻ ትኩረት አድርጊሽ። እንደዛ ቢሆንም ጠላሉ እንደሚመስለው። ይኸውልሽ እሱን ለማድረግ መጀመሪያ ከቤዛ ጋር መታረቅ አለባችሁ። ከዛ መኮንን የት እንዳለ እናፈላለግና ያሬድንም ያለበት ሁኔታ እናጣራለን። ከዛ ጸጋ የት እንዳለች አጣርተን ጸጋንም ደመረንም ዋጋቸውን እንሰጣቸዋለን። እሺ? እኔ አልፈልግም። ለምን? ምክንያቱም ድጋሚ አንተን ማጣት ስለማልፈልግ። እኔ አንተ በታሰርኩ ቁጥር ማልቀስ ስልችት ብሎኛል። አታስቢ፣ በአሁኑ በጭራሽ አልታሰርም። እንደውም እያንዳንዳቸው ለሰሩብን ተንኩል ዋጋቸውን ያገኛሉ። እሺ? ፕሊስ ፎንቄ፣ አሁን መሄድ አለብኝ። እሺ? የት ነው የምትሄደው? አንድ ማግኘት ሰው አለ። ራስሽን ጠብቂ። እሺ? ምን ሲሰራ አየሽኝ? ለቸር በቃሉ ምን እየነገርሽው ነበር እንዴ? ምን ስነገረው ሰማሽ? ልትዋሽኝ እንዳትሞክሪ። ስታወሪ አይቼሻለሁ። ምንድን ነው ያልሽው? ቆይ አንቺ ለምንድን የምትከታተይኝ? ከጀርባ ሆኜ ሳስበው የሆነ ተንኮል እየሰራሽ እንደሆነ ስለተሰማኝ። በእናትሽ የተፈሰተ ሰው ላይ ነው ጊዜሽን እያባከንሽ ያለሽው። አሁን የጠየኩሽን መልሽልኝ። ምንድነው ስታወሪ የነበረው? አይመለከትሽም። ጥሩ። ስለነ ኤላ ጠል አንቺ እንደተናገርሽ ለኤላ ሂጄ እነግረዋለሁ። ማ እኔ? ኧረ እኔ እንደዛ አልተናገርኩም። አለም፣ አሁን ያወራሽውን ብትነግሪኝ ይሻልሻል። ስለ ጆኒ ነው የጠየቀኝ። እና ምን አልሽው? እኔ ምን እለዋለሁ? አላቅም ነው ያልኩት። ግን በሰበላ ምክንያት እንደተጣሉ አውቋል። ምን? እና አንቺ ካልነገርሽው ማን ሊነግረው ይችላል? አላቅልሽም። እኔ ስለ ጆኒና ስለ ሰብላ አይመለከተኝም። ኤላን የሚጎዳው ነገር እንደሆነ እያወቅኩኝ ግን እንደዚህ ላደርግ አልችልም። መቼም ቢሆን አላምንሽም። አጣርቼ እመልስልሻለሁ። እንግዲህ ከዚህ የተሻለ ነገር ምንም አታገኝም። በደንብ አድርገሽ ስሚ። ሰብለን የሚጎዳ አንድ ነገር አድርገሽ ባገኝሽ እገልሻለሁ። እሺ? ተጠንቀቂ። እውነት ትገኝኛለሽ? ጥሩ። በማያገባሽ ባትገቢ ጥሩ ነበረ። ህይወትሽን መጫወቻ ነው ማለት ነው። ባንቺ ቤት በቃሉን በቀላሉ ያታለልሽ መስሎሽ ተረጋግተሽ ተቀምጠሻል አይደለ? ምን አታለልኩት? ይሻል ዝም በይ። ደግሞ እኮ ሲያዩሽ ምስኪን ምንም የማታውቂ ልጅ ነው የምትመስዪው። ምን አጥፍቼ ነው? ቆይ እኔ በቃሉ ጥበብ በተሞላበት ምርመራ ባልደርስበት ማገና ታጠፊ ነበር እንዴ? ምንድነው የማጠፋው? ነገ ተምረው ሀገር ይለውጣሉ የተባሉ ወጣቶች እነሱን አምታጠፊው። በስመ አብ ወወልድ ወመንፈስ ቅዱስ። ወጎጉንማ ይዘሽዋል። ስሚ፣ አንገት ደፊ ሀገር አጥፊ ያሉ። ስሚ፣ እኔ ከበቃሉ ምንም የምሰውሪው ነገር የለም። ሁሉም ቦታ አይንና ጆሮ አለኝ። በቃ አረ ቲቸርዬ እያስጨነቁኝ እኮ ነው። ኤላና ጆኒ በምንድን ነው የተጣሉ ስልሽ፣ አንቺ ግን ቲቸርዬ እኔ ምንም የማውቀው ነገር የለም ነው ያልሽ። እኔ ግን ደረስኩበት። እንዴ አዋላቅማ ባንክ ቤት ዋሽተሽ ሞተሻል አይደል? አረ ቲቸርዬ እኔ አልዋሻውም። ለማንኛውም ድንቅ የምርመራ ዘዴን ተጠቅሜ በምን እንደተጣሉ ደርሼበታለሁ። በምንድን ነው የተጣሉት? ባንቺ ነዋ። ልጆችን እንዲህ ልታጋዳያቸው የደረሳችኋ ሴት አንቺ እንደሆንሽ ሰምቻለሁ። አረ ውሸት ነው ቲቸር። ማን ነው እንደዚህ ያሉት? ዝም በይ አንቺ። እንዴ ከታማኝ የመረጃ ምንጭ ነው ያገኘሁት። ረፊ እንዴ አንቺ ግን ዋሸሽኝ። አሁንም ደግሞ ድጋሚ ደግሞ ታሽኛለሽ። አላቅም ቲቸርዬ፣ ዋሽተውት ነው። ደግሞ እኮ ምናልባት እኔን የሆነ ችግር ውስጥ ለመክተት ይሆናል እንደዚህ ያሉት። ስለዚህ ይሄንን ነገር ከወላጆችሽ ጋር ማውራት አለብኝ። ወላጅ? አረ ቲቸር መኑኝ፣ የምር በእኔ ምክንያት አይደለም የተጣሉት። ተናገርኩ። ነገ ወላጅ ይዘሽ ታስመጪ እዚህ ግቢ ድርሽ እንዳትይ የመጨረሻ ማስጠንቀቂያ። አረ ቲቸር አልሰማሽም? ወይኔ ጉዴ! ምን ብዬ ነው ሻውን ቤት የምናገረው?
አባኪያ ወይ አሁን ደህና ነህ አይደል? አዎ አሁን ፒስ ነኝ። ግን እኮ ፊት ልክ አይደለም። ይሄ ለፍቅራችን የተከፈለ መስዋዕት ስለሆነ አትጨነቂ። ወይ የኔ አባት ሲናፍቀኝ የነበረው ነገር እኮ ምስም ነገር ነው። ይኸውልሽ በከንፈርሽ አልፎ እኮ ወደ ልቤ መጣ የፍቅርሽ ፍላጻ እኮ ነው ከሰንካር ጋር እንጣል ያደርገኝ። ወይ የኔ አባት አንቺ ባትኖሪ እንዲህ ህመም የሚሽር ይመስልሻል? በቀላሉ አይሽርም። አሁን ሲል ባላስፈታ ነው ባልተለቀቀ ሸራ እየተጓተቱ ስሜት ነው ያወጡት። በጣም ብዙ ነገር እንዲቆጨኛል። ቀላል ያችሁ እንዴት እንደሚያረጋችሁ አሁን እኮ አንሶላ አንጥፈው እኮ መጋደም እኮ ነው የቀራችሁ። ተቀልዳለን የት ይቀራል? እንዴት ያው ከብዙ ጦርነቶች በኋላ ያለው ነገር ሹመት ነው። ተሾመዋል እንዴ? አንተ ምን ይዘጋል? ምንም አልሆንኩም። አራቱ አትፍረድበት። እዚህ ልጅ ላይ የደረሰው በደል እኮ የጉድ ነው። ቆይ አሁን ቃጀሌት ሄዳ ነው አላውቅም። ቸሊና ግን ይመቻል። አንተ እንዴት አርጋ ጋርዱን እንደዘረረችው እኮ አይዲው ይል። ይሄ ነው ትክክለኛ ፍቅር ማለት። አቡሻፍን ዝጋ። አንተ ራሱ ዝጋ። እዛ ጋር ቁጭ ብላ የምትጠብቀው ማንን ይመስላል? ኪዱን ነው አይደለም? እና እኔን ነው? አዎ አንተን ነው። እንዴ ቢያንስ ሄዳ መስግናት። ምን ሆነ ነው አንተ? ማጀራቱን ባመጪው ኖሮ እኮ ይሄኔ ፍላ በልቼ ነው አንበላት። ይት እንዴ ሌላ ነገር ልታስብ ትችላለች። አባቢ ቆይች እኮ ካሰበች ልጅ እንዴት? ይኸውልህ ቃጀል ከዚህ የጠፋችው ሌላ ነገር አስባ ነው። አያት ግን ቸሊና እዛ ቁጭ ብላ የምታስበው ስላንተ ነው። ቾምቢ አንተ መናገር ከብዶ ነው እንጂ እኮ በቸሊናና በቃጀል ጉዳይ ልብ ውጥር ብላለች። ወይኔ ቾምብነት ዝም ብለህ መበሰጫጨቱን ትተህ ሄደህ ቴንኪው በላት። እስታይል በቃ ሂድ ጎበዝ። እማክያ ይሄ ሰርካር የሚባለው ሰውዬ ግን በፍጹም የሚፋታን አይመስለኝም። እሺ ቆይ ምን እናድርግ? እሱን አላውቅም፣ ግን ደግሞ ይሄ ሰውዬ አይፋታም። እሺ ቆይ እንጥፋ? የት? እኔ እንጃ። ከዚህ አካባቢ እንራቅ። እሱማ አይሆንም። እንዴ ለምን? እኔ ሰፈሬን ጥዬ የትም አልሄድም። እኔ እኮ ግራ ቢገባኝ ነው። ምን እንደጠየቀኝ ግን ታውቂያለሽ? ምን ጠየቀክ? ነክተሃታል ያለኝ። ምኑን ነው የምነካው? አንቺ ደግሞ እና ምን አልከው? ከንፈሯን ከሆነ አዎ አልኩት። ከዛስ? ሌላውንስ ሲለኝ አይኑንም አላየሁትም አልኩት። ልክ ነኝ አይደል? እንዴ ምን አይነት ጥያቄ ነው? አይተጋዋል እንዴ? እንዴ ብቻ ቸሊና ከቾምቤ ጋር እያወሩ እንዳይሆን። ምን ሆነ ነው? ምንም አልሆንኩም። የሆነ ነገር ልትለኝ እንደነበርማ ታስታውቃለህ። ያደረግሽው ነገር በጣም ነው ያስገረመኝ። ምን እንዴ? አንቺ እኮ ባትኖሪ እኔ ሆስፒታል ነበርኩኝ። ቾምቤ አንድ ነገር ልንገርህ፣ እኔ በህይወት እያለሁ ስትጎዳ ማየት አልችልም። ቸሊናዬ አንቺ በጣም ጥሩ ሴት ነሽ። ስለ ሁሉም ነገር አመሰግናለሁ። እሺ ምንም አይደል። አይ ቲንክ ቃጀል ባየችው ነገር ደብሯታል አይደል? አዎ ደብሯታል። ለዛ ነው ጥላን ሄደችው። እንደዛ ባይሆን ደስ ይለኝ ነበር። ችግር የለውም። አንቺ ለሱ አታስቢ። እሺ አሁን ብቻዬን መሆን እፈልጋለሁ። መሄድ አለብኝ። ቸሊናዬ በድጋሚ በጣም አመሰግናለሁ። እሺ የማፍቀርን ጅልነት እያየ ነው። እንዴት እያት እስቲ ይሄን ወንዝ መሰለ ልጅ ስትሰማ አይገርምም? እንደው ፍቅር የስራን ይስጠው በእናትህ። የሚሳምና የማይሳም እንዳትለይ እኮ ነው ያደረጋት። ኧረ በእናትህ በቃ ፍታ፣ እያየ ነው። እኔ ምላቡሻክ ይሄ ልጅ ሲመጣ ልቡን ጥሎ እየመጣ ነው ይመስላል። እኔ ግን እዚህ ማለት እየተፈጠረ ያለው ቢፍ ከባድ ሚዛን እየሆነብኝ ነው። ለምን ይሆንብሃል? ቅድም ቃጀል አይኗ እንዴት እንደቀላ አላየሁም ነበር እንዴ? እሷ ምን ቢናት ሲጀምር አልፈልግም ብላ ጥለዋን ነበር እንዴ? እንዴ ቃጀል ቆይ ማፈልገው ነው እንዴ የሚመስለው? እኔ ምን አቅልሃለሁ በእናትህ። ሲጀምር ልጅቷ ራሱ ውዝግብ ያለች ልጅ ነች። አቤት ኧረ እዛ ጋር ሽፍ ናቲ ትሙት ያበደ ፍቅር ይታየኛል። ሩመርስ ህፃኑን ይመቸው። እሱን ባረገኝ እሱን ባረገኝ እሱን እኛ እኮ 3 ዓመት ሙሉ አላየንም እንደዚህ ነው። የኔ አባት 2 ቀን ሙሉ እኮ እንዴት ስናፍቀኝ እንደነበር። እኔ ራሱ ናፍቆትሽ ራሱ እንዴር ታለ እሳት ነበር ሲያንቦገቡገኝ ሲያንተከትከኝ ነበር። ወይኔ ውድድድድ ደርሽ ማደርግክ እኔ ራሱ ውድድ ነው ማድረግሽ። አሁን ግን እጄን ያሰሩበት ራሱ እያመመኝ ነው።
ቤት እንሂድ እንዴ? አንቺ የሌለሽበት መተኛት እራሱ አልችልም። እና እሺ ቸሪና ጋር እንሂድ እንዴ? እንደዛማ አይሆንም። ለእኔ መኝቷን ትታ የምትፈናቀል ከሆነማ ይደብራል እንዴ። እሺ የት ይሻላል? እኔ እንጃ። ወይ ሩም እንያዝ እንዴ? ይሻላል። ቆይ ሰብለ ምን ሆና ነው? ሰብሊ አንዴ ስታዝኝ አጠገብሽ ብሆን በጣም ደስ ይለኝ ነበር። ዛሬም የመጣ ይምጣ፣ ላናግርሽ ይገባል። ሰብሊ ምን ሆነሽ ነው? ቆይ የኔ ችግር ግን መቼ ነው የሚያበቃው? ምን ተፈጥሮ? ቲቸር በቃሉ አውርተውኝ ነበረ። ስለምን ጉዳይ? ምን አሉሽ? ወላጅ አምጫሉ። እንዴ ምን አድርገሽ? ኤላና ጆኒ ባንቺ ምክንያት እንደተጣሉ አውቄያለሁ ብለው። ምን? ማን ሊነግራችሁ ይችላል? አውቀው አንቺን ለማወጣጣት እንዳይሆን። እንደዛ አይመስለኝም። እርግጠኛ ሆነው ነው ከታማኝ ሰው ነው የሰማሁት ያሉኝ። እና ታዲያ አንቺ አመንሽላቸው? እኔማ የውሸት ወሬ ነው ብዬ ተከራከርኩኝ። አይ አሪፍ አድርገሻል። ግን ምን ዋጋ አለው? ወላጅ ካላመጣሽ ክላስ አትገቢም ብለውኛል። የሆነ መላ እንፈልግለታለን። እኔም ቢሆን ደግሞ ሂጅ አወራቸዋለሁ። አንተም ችግር ውስጥ እንዳትገባ። ለአንቺ መከላከልማ ግዴታዬ ነው። ግን ማን የነገራቸው ይመስልሻል? ኤልያስ ይመስልሻል እንዴ? አይ አይመስለኝም። በዚህ ልክ እኔን ለመጉዳት ይፈልጋል። አንቺን ለመጉዳት የሚፈልግ መጀመሪያ ግን ለእኛ ያሰብ የሚመስል ግን በሰብለ ምክንያት ነው ብሎ ሊናገር የሚችል ማን አለ? እኔ እንጃ ጆኒ አላውቅም። በቃ አንቺ ተረጋጊ። እኔ አጣርቼ እደርሳለሁ። እንዴት የሚያስቀና ፍቅር ነው ያላችሁ! እንዴ ያለ ከየት መተሽ ነው? ግቢው ስፈልግ ነበር፣ ከዛ እዚህ ያገኘሁት። በሰላም ነው የፈለግሽ? ናፍቀኸኝ ነው። ከፍቷታል መሰለኝ፣ አቅፎ ያባበላት ነው አይደል? እንደዚህ አይነት ፍቅር ይኑር ነው የሚያስብለው። መቼም ይለያዩ አይመስሉም። ቢሆን ጥሩ ነበር፣ ግን አይመስልም። ያው እሱ እንዳመለካከታችን ነው። እኔ እነሱ ማይበትና አንተ እነሱ የምታይበት መንገድ ይለያያል። ቆይ የከፋት ምን ይመስልሻል? ቲቸር በቃሉ በሰብለ ምክንያት እንደተጣላችሁ ደርሶበታል። እንዴት አወቅሽ? ቲቸር በቃሉ የሰሙት መረጃ ትክክለኛ መሆኑን ለማረጋገጥ እኔን መተው ጠይቀውኝ ነበር። እና ምን አልሻቸው? በዚህ ጉዳይ ጆኒ ብቻ የሚጎዳ ቢሆን ኑሮ አውል ነበረ። ግን አንተንም ትጎዳብኛለህ ብዬ ስላሰብኩኝ ለቲቸር በቃሉ ውሸት እንደሆነ ላሳምናቸው ሞክሬያለሁ። እና አመኑሽ? እኔ ቻልኩትን ሞክሬያለሁ፣ ግን ምንም አልተዋጠላቸውም። ለማጣራት አንተ ጋር መምጣታቸው አይቀርም። ማን ነው ይነገረኛሉሽ? ማንነቱን አልነገሩኝም፣ ግን የቅርብ ሰው ነው የነገረኝ እያሉ ነበር። የቅርብ ሰው? ሰብለ በዚህ ጉዳይ በጣም ተጨንቃለች። ጆኒ ባይኖርላት ማን እንደዚህ ያጽናናት ነበር። መሄድ አለብኝ። ወዴት ነው ታዲያ? አብረን አንሄድም? ይሄንን የቅርብ ሰው ማን እንደሆነ ማጣራት አለብኝ። አይደል? ለሰብለ ሲሆን ምንም ታደርጋለህ። እኔ ደግሞ አንተን እኔ ለማድረግ ስል ምንም አደርጋለሁ። ይቺን እንዴት ለኔ የምታልፍ ከሆነች ልመለስ። እንደዚህ ቢወጣልኝማ ጥሩ ነው። ቆይ ማን ያበሳጭሽ? ይቺ አለም ናታ። ምን አረገችሽ? እኔንማ ምን ታደርገኛለች እንዴ? እና ታዲያ ምንም ካላረገችሽ ለምን ተናደድሽ? ቲቸር በቃሉን ስታወራው አላየሁም መሰለህ? እና ታዲያ ይሄ ምን ያነደል መስ? ቆይ ስለ ኤላና ጆኒ ጸብ ከማን የሰማ ይመስላል? እኔ እንጃ። ሊነግራቸው የሚችለው በጣም የቅርብ ሰው ነው። ጆኒ ሳይ አየ ብላም ዋሽታቸው ነበረ። እና ታዲያ አሁን መረጃ እያቀበለች ነው ብለሽ ታስቢያለሽ? አዎ፣ ስለምንድን ነው ያወራችሁት ብዬ ይዤ ሳወራት
ራሱ ነው በሰብለ ምክንያት ነው ወይ የተጣሉት ብሎ ጠይቀኝ አለች። እኔ ግን አላመንኳትም። ብትናገርም እኮ አታምልሽም። ከዛ ቲቸር በቃሉ መጥተው ሰብለን ወላጅ አምጪ አሏት። ብታይ በጣም አዝና ስታለቅስ ነበር። መሲ እኔ እኮ በጣም ነው የምትገርሚው። ምን ነው የሚያስገርመው? ለጓደኞችሽ እኮ በጣም ልዩ የሆነ ቦታ ነው ያለሽ። ጓደኝነት እኮ ልዩ የሆነ ትስስር ነው። ልክ እንደ ወንድምና እህት ነው። እና እኔን ልክ እንደ ወንድምሽ ነው የምታይኝ? ኧረ እኔ ምን በወጣኝ። እንዳንተ አይነት ወንድም እንዲኖረኝ አልፈልግም። እኔ ግን ልክ እንዳንቺ አይነት እህት እንድትኖረኝ ነው ፈልገው። ለምን ለምንድን ነው ይላሰሽ? እንደዚህ አድርጌ ላበሳጫት። አንተ ማል እንደ ጸጉሬን አበላሽው እኮ እንዴ ማይስ ተስተካክሎ ያቅና ነው። አንቺ ጸጉር ደግሞ ስጣላ በግዛው እንዴ ጸጉርሽ እንደዚህ ቆሞ ሰው ምን ደምስሽ ታውቂያለሽ? አናናስ ነው ይመስልሽ? ና ብላኛ። አይ እኔ አንቺን አልበላሽም እናቴ። ታቅርኛለሽ። ስንት የሚበላ ያለ። ኧረ አቀርሃለሁ። አዎ ታቅርኛለሽ። መሲ አሰመምሽኝ እኮ ይኸው አቆሰልሽኝ እኮ። እኔንም ውስጤ እንደዚህ ነው ቁስል ያደረከው ነው። አዎ ነይ ላስተካክል። አልፈልግም እንዳነካኝ። ነይ ላስተካክል። አልፈልግም። ነይ። ወይኔ ምን አይነት ሰው ነህ ግን በእናትህ። እሺ አስተካክል። እንዴ ምን ነው? እራፍ ናታን። ማታመጭ ባሽ ታመጫለሽ ነው? አዎ ነው። ነው? አዎ ነው። አንቺ አምሻል እንዴ? አሰመምሽኝ እኮ። እስቲ ጥርሴ ምልክት ወጣ እንዴ? አታየውም እንዴ? ጥርስሽ ምልክት እንደዚህ ሆነ። አንቺ ትደሳስቻለሽ። አሰመምሽኝ እኮ። ነሽ አሁን እንቀመጥ። ቅርታ በቃ አልፈልግም ያንቺን ይቅርታ። እንዴ አንተ እኮ ነው የጀመርከው። እና ታዲያ እንደዚህ ታደርጊኛለሽ እንዴ? አንቺ እኔ ጨክነሽ እንደዚህ ትነክሽኛለሽ? በቃ ማሩኝ ጋርዜ ያመጣሉ ጋሚሴ እኔ አልኩት መራባ እነሱ ያልኛል እኔ ልቤት እንደቅ አይ አንቺ ምን ሆነሽ ነው? ቅድም የሌለ ቀነኒሳ ጉድ ያረመድ ምንም አለ እንዴ? የውሹ ነገርማ አለ። ተናገር። ምንድነው የሆንኩት? ምንድነው ጓገች የምትይው? በቾምቤና በጀሊና ጉዳይ ደብሮሽ ነው? ለምንድነው ደግሞ የሚደብረኝ? ያው አለ አይደል ነገሩ እኮ ወደ ፉንቃ ነገር እየገሰገሰ መሆኑን ስታቂ ደበረሽ መሰለኝ። ለእኔ ሲሉ ለምን ሺህ ጊዜ ቸልቲ አይሉ? ምን ምን አገባኝ? ባይለብርሽ ኖሮ ለምን አይንሽ ቀላ፣ ፊትሽ ለምን በርበሬ መሰለ? ይኸውልህ አቡሻ ተፋታኝ እሺ፣ አለበለዚያ አስቀይምሃለሁ። እኔ ምልክ ያ ቸኮሌት ትሄደግን ያ ቸኮሌት ቆይ ቃጁ የምታውቂው ነገር አለ? የምን ቸኮሌት ነው ደግሞ? እንዴ ለካ እንጭጉ አልሰማሽም? የምን ጭው? ቾምቤ እኮ ቻሊና ምን ብላ ብጠረው ጥሩ ነው? ቾምቤ የኔ ቸኮሌት አለችው። ለት ነው ያለችው። እና እኔ ምን አገባኝ? ቆይ እናንተ ልጆች ተፋቱኝ ተባላችሁ እንዴ? ምንድነው ችግራችሁ? ኧረ ቃጁ አረጋጊ። ጭው የፈጠርነው እኮ ፈታ ዘና እንድንልበት ነው። እኔ እንደዚህ አይነት ጭው አይጸዳኝም። እሺ እኔ ምለው ግን ቃጁ የዚህ ልጅ ፎንቃ አለብሽ እንዴ? ሁለታችሁ ካሁን በኋላ ልታገኙ እንዳትሞክሮሽ። እሺ ቆይ እኔ የምለው እቺ ልጅ ጋር ማናውቀው ነገር አለ እንዴ? ኧረ እኔ እባክህ ምንም ማርፎ ነገር የለም። ቆይ ከጆምቤ ፎንቃ ገብቶላታል? ታዲያ ካፈቀረችው አትነግረውም እንዴ? እሱም እኮ ይፈለቅቅባታል። ታዲያ ምን እየሆነች ነው? እኔ ግን ሳስበው የሆነ መናገር ያልፈለገችው ነገር ያለ ይመስለኛል እኮ። እሱ ምንድነው ነው? በእናትህ እኔ ምን አገባኝ? ለራሴ ርቦኛል። በእናትህ እንሂድ ካለ መብላት መብላት፣ እኔም ርቦኛል ካለ መብላት መብላት፣ ካለ መጠጣት መጠጣት። እናቷ ዘማ ይስሉ ይነሽ ነበር አሉልሽ። ቅድም ለምን ተመለስክ? ያው ከመሲ ጋር አሪፍ የሆነ ፍቅር እያሳለፋችሁ ነበር። ኢላ እባክህ አንተ እንኳን ተረዳኝ። ምንም ረዳ ኢላ እናንተ እንደምታስቡት በእኔና በመሲ መካከል ምንም አይነት ግንኙነት የለም። ለሚያያችሁ ግን የሆነ ቀድሞ ፍቅረኛሞች ነው መስሉት። ልክ እንደ እህትና እንደ ወንድም እንዋደዳለን። ምናልባት እናንተ ያላያችሁት እህትና ወንድምነት የሸፈነው ፍቅር ይኖራል። ማን ያውቃል? እኔ ከመሲ ጋር ኧረ በስመ አብ መቼም ሊሆን አይችልም። መቼም ሳያችሁ ግን የሆነ ፍቅረኛ ብትሆኑ ብዬ ተመኘው። እንዴት አባታችሁ እንደምታምሩ። ኤላ እንዴ ማን ነው ዛሬ አድርቀው ብሎ የላከ? እሺ በቃ ተውኩት። ይልቁንስ ስለ ጆኒ እንድናወራ ፈልጋለሁ። ምን? ለአንዴና ለመጨረሻ ጊዜ የሱን ፋይል እንዝጋው። በጣም ደስ ይለኛል። ጸዴ እቅድ እናውጣ። እንደዚህ ልቡን እንዳሳበጠ መኖር የለበትም። ማስተንፈስ አለብን። አዎ ልክ ነህ። ማንነታችንን በደንብ ማሳየት አለብን።
ያ ጆኒ ተብዩን በደንብ አድርገን ከሰባበር ነው ካሌብ ተብዩ ደግሞ በራሱ ሰዓት ይቀሰቅሳል። ታዲያ እንዴት አድርገን ነው ማንነታችንን የምናሳያቸው? ከዓለም ጋር ጓደኛሞች ስለነበሩ እሷን መጠቀም እንችላለን። እና ታዲያ መች እንጀምር? ከምን እንደምንጀምር አሳውቃለሁ። ኢላ እናፍጥነው። አንገቱን ደፍቶ እስከማየው ድረስ ጓጉቻለሁ። አታስብ፣ እንደ ውሻ ጭራውን ቆልፎ በፍርሃት እንዲኖር ነው የምናደርገው። እኛም ባየ ቁጥር በውስጡ እግሩ ቂጡን እያማታ ይሮጣል። እንዲህ ደስ የሚል ነገር ነው የነገርከኝ። በእናትህ ዛሬ ደስታ አደራረኩባ። ብቻ ሌላም የሚያስደስት ነገር አለ እያልከኝ እንዳይሆን። ያው ከመሲ ጋር ያሳለፋችሁት ጊዜ ነው። ደግሞ ጀመረክ። ለማንኛውም አሳውቃለሁ። እሺ ናታን፣ መሲ እንደምታፈቅርማ በሆነ መንገድ ላንተ መናገር አለብህ። ካልሆነ ልጅቷ ማበዷ። ምንድን ነው? ወላጅ እንጂ ጆኒን ይዘሽብኝ ያልኩሽ እንዴ? አይ ቲቸር፣ የተፈጠረውን እኮ እንዳስረዳው። ምን ያደርግልኛል? እኔ ማለት ቶሎ አይገባህም፣ ንቃተ ህሊና ደካማ ነው እያልሽ ነው? ኧረ ቲቸር፣ እኔ እንደዛ ለማለት ፈልጌ አይደለም። ትሰሚያለሽ? ስሚ፣ እኔ በቃሉ ማለት በዩኒቨርሲቲያችን ውስጥ በከፍተኛ ትምህርት ከተመረቁ ተማሪዎች ጎን ሁኜ ባልመረቅም ለመመረቅ እቅድ የነበረ ሰውና የተመረኩኝ ነኝ። ተመርቄያለሁ። ይገባናል እኮ ቲቸርዬ። ያው እኛን ለማነጽ ሲሉ ወዲህ ወዲያ እያሉ ሀሳቦት ቢበተንም አረፈደቡትም። ያው ግን አንዳንድ ሰዎች ሀሰተኛ መረጃ እየሰጡ ሀሳቦትን እየሰረቁበት። አሁን ጥሩ መተመት አበላሸው። ስማ፣ የኔ በምርመራ ሂደት ውስጥ ምንም እንቅፋት አልፈልግም። የእናንተን ሁኔታ ከጥብቅ ሰው ነው የሰማሁት። ከጥብቅ ሰው ነው መረጃውን ያገኘሁት። አሁን ያሉት ሁነኛ ሰው ያው ሰብለን ለመጉዳት ብለው ነው። ሰብለን ያውቋታል መቼሳ ከሰው ጋር ትጣላ። እሱንማ ብዬ እኮ ጠየኳት። የእነዚህ ልጆች ጉዳይ ወዴት እየሄደ ነው ብላት፣ አላቅም፣ ምንም የማውቀው ነገር የለም፣ በድን ነኝ፣ ድንጋይ ነኝ፣ እንኳን ምንም ብታደርገኝ ውሃ ብታፈስብኝ አሰማም አለች። ይሄው አለችልህ፣ ጠይቃት። ሰብለ አልዋሸችም። የዋሸው ያ መረጃ ያቀበሉት ሰው ነው። እንዴት በዚህ ጊዜ በሴት እንጣላለን? እኔስ የገረመኝ እሱ አይደል እንዴ? በሰለጠነ ዘመን ጉዳያችንን በጠረጴዛ ላይ ቁጭ ብለን መፍታት እየቻልን ድብድብ ምን አመጣው እኮ። እኔም ያልኩት እኮ እሱን ነው ቲቸር። በተሳሳተ ነገር ነው ወላጅ አምጪ ያሉኝ። ይሄው ጆኒ እኮ ምስክር ነው። በእኔ ምክንያት ምንም የተፈጠረ ጸብ የለም። አይ ያ የተመሰከር ድንቤት ጣሉ። ጆኒማ እኮ ባንቺ ጉዳይ እንዴት ይይዛል እኮ በለልሽ ነው የሚል እንዴ? ባንቺ ጉዳዩ ሊጋደሉ አይደል እንዴ? ከጫፍ ደርሷል እኮ ቲቸር። እኔና ኤልያስ በግል ጉዳይ የተጣላ ነው። እዚህ ውስጥ ሰብሊ ምንም የለችበት። ቲቸር በእናቶት እኔን የፈለጉትን ይቅጡኝ፣ ግን ወላጅ ያስመጡኝ። ይህን ጉዳይ ለመወሰን ኤላ አብሮ መኖር አለበት። ሶስታችሁንም ካወራችሁ በኋላ ለመወሰን ይቀለኛል ማለት ነው። ሰብለን ወላጅ ያስመጣት እንጂ ኤልያስን ይዘን መተን ያወሩናል። እንግዲህ ሶስታችሁን አውርቼ ጉዳያችሁን ወስናል። አሁን መሄድ ትችላለሽ። እናመሰግናለን። ምንድን ነው? አረ ቲቸርዬ ላጽናናት እኮ። ምን ማለት ነው? እና የማጽናኛ ቃሉ እዚህ ጋር ያለው ትከሻ ላይ ነው ያለው። እና ይዞሽ እነ በርቺ ተበረታች የሚሉ ቃሎቻችሁ እያሉ ወንድሜ እኔ በቃሉ አሻውደኝም። እሺ ማጽናናት በሚለው ቃል ትከሻ ላይ መንጠልጠሉን ታቆማለህ። እሺ ይቅርታ ቲቸር። ይልከዛው እሺ ነግሬያለሁ። ቡድን ነግሬ ችግርን ነው የማፈራው። ደንባራ እኔ በቃሉ መረጃም በማስረጃ አስደግፍ የምንቀሳቀስ ሰው። ወይ እንዲህም አይነት ተጫወቱብን አይቀሯት። ቆይ አንተ እንደዚህ አይነት ነገር እንደሚደርስብህ ካወቅህ ለምን ድረስልኝ አትለኝም ነበር? ሁሉንም ብቻ ነው ቆጣጣራለሁ ብዬ አስቤ ነበር። ዝም በል ጎንበስ። ይቅርታ አድርግልኝ ሰርካር። በቀላሉ ይፈጠር ይቅርታ ይኖር። ሚኪ ደግሞ ለሁለተኛ ጊዜ ነው የተፋል። እንዴ ደግሞ ምን አደረገ? እንደባለፈው ማለት ብቻውንም በካልቾ መጥቶ እንዳይሆን
እኔ ሰፈሩ ንጉስን ሁለቴ በካችሁ መታኝ። ሁለት ቂጠን በካችሁ መማታት ምን እንደሆነ ትርጉም ታውቃለህ? ምንድነው? ንቀትና ድፍረት። ሰርካር አንድ ድል ብቻ ስጠኝ። ሚኪ የገባበት ገብቼ ነው አንገቱን ይዤልህ ማመጣለህ። አዎ የግድ መምጣት አለበት። ከዛ ግን ምንድነው የምታደርገው? ከዛማ ወይ ጫማ ቀይርና መታኝ። ወይ ጫማ ቀይርና መታኝ። አቤት 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 አቤት! ኧረ ስንት ደረሰ? 150 ቦስ። መቶ ይቀራል። ኧረ 100 ወርቄን አድርጋት፣ 100 ወርቄን አድርጋት። በዛው ስፖርት ይሆንልሃል። አንተ የማልም እንዳለው ብዙ ቂጥ መጥቷል። ሰርካር ምን ነው ዝም አልክ? እሱን ብቻ ያዙልኝ። ከዛ በኋላ ምን እንደማድርጎን ያውቃሉ። እመኔ በአሁኑ አንጠልጥዬ ነው ማመጣለህ። ካላመጣው ግን አዲስ ሴንጥ ገዝተና። ለምን? አንተን በጣም ስለምወድ ባሮክ ሴንጥ መግደል አልፈልግም። እሺ አመሰግናለሁ። ምን አባ ፈልገህ ነው? ለጊዜው ጸባችንን ገታ እናርግና በስነ ስርዓት እንድናወራ ነው የመጣሁት። ይሄ ጸባችን ገታ የሚለው ወይ አንተ ስታሸንፍ ወይ እኔ ሳሸንፍ ብቻ ነው። ግልጽ እኮ ነው። አንተ ተሸንፈሃል። እሱን እንግዲህ እርግጠኛ መሆን አንችልም። አሁን ወሬውን ተውና ተነስ እንሂድ። ራስን እንዴት ነው እያየህ ያለው? ስትፈልግ ተቀመጥ፣ ስትፈልግ ተነስ የምትለኝ ነው እንዲመስል። ስለሌላው ሌላ ጊዜ እናወራለን። አሁን ግና ተከተለኝ። አሁን ሌላ ችግር ሳይፈጠር እንዳመጣጠ ተመልሰህ ሂድ። ቲቸር በቀሉ በሰበለ ምክንያት እየተጣላ እንደሆነ ደርሰውበታል። ስለዚህ በእሷ ምክንያት እየተጣላን እንዳልሆነ መናገር አለብን። አልችልም፣ መዋሸት አልፈልግም። ስማ፣ እየለመንኩ አይደለም፣ ማድረግ ያለብህን ነገር እየነገርኩ ነው። ነጋሪ አያስፈልገኝም። እማረገውን ነገር ጠንቅቄ የማውቅ ሰው ነኝ። ሳስበው ደግሞ መዋሸቱም አስፈላጊ መስሎ አልታየኝም። ኤልያስ፣ ሰብለ ወላጅ አምጪ ተብላለች። ይሄ ነገር ደግሞ ቤተሰቦቿ ጋር መድረስ የለባትም። ስለዚህ ከችግር እናውጣት እያልኩ ነው ያለሁት። ታዲያ እኔ ምን አገባኝ? ሰብለ እኮ የኔ ሳትሆን ያንተ ፍቅረኛ ነች። አንተ ደግሞ እሷ አጠገብ እንዳለች ደጋግማ አስጠንቅቃኛል። ታዲያ ለምን ብዬ ነው ለእናንተ ውለታ ሙሉ? ስማኝ፣ ሰብለ አንድ ችግር ውስጥ ስትገባ አንተ እዚህ ትምህርት ቤት ውስጥ በሰላም አትማር። ሰምተኛል? አሳያለሁ። ቆይ አንድ ሀሳብ አለ። ምንድን ነው? ችግር ውስጥ የገባችው ሰብለ ነች አይደል? ለጊዜው ግን በአንተ ምክንያት ችግሩ ማይፈታ ከሆነ አንተ ራሱ ችግር ውስጥ ነው። እረፍ፣ ልታስፈራራኝ ሞክር። ይኸውልህ በእንዳንተ አይነቱ ማስፈራሪያ መደነበር አይነት ሰው አይደለም። እሺ አሁን ወደ ወሬ ግባ። ሰብለ ችግር ውስጥ እንዳትገባ በማሰብና ለእሷ ካለኝ ጥልቅ ስሜት የተነሳ ራሷ መታ ይህን ነገር አድርግልኝ ትበልኝና መቼ ያደርጋለሁ። ግን በእንዳንተ አይነቱ ወጠጤ የምታዘዝ ሰው አይደለም። ስማ፣ በሰው ደካማ ጎን ተጠቅመ የራስን ፍላጎት ካሟላ የአንተን ደካማነት ነው የሚያሳይ። እንደ ፍቅረኛ የምታስብላት ከሆነ ግን መተህ ይህንን ነገር እንድታረግ ንገራት። እርግጠኛ ነኝ ደግሞ ሰብሌ ይህንን ሀሳብ ትወዷለች። እሺ አፍቃሪው ጆኒ። ኧረ ውህ የሰሞኑ ድካም እኔ ሩጫ እንዴ ለምን አይለ ግብረ ስላሴ ነው። አቤት ሄሉ እየደወለች የኔ ፒያር ግን ነው የጠፋች። ሄሎ ቡሳ። ሄሎ ማኪያዬ፣ ደህና ነሽ? ኧረ ጨዋታ ብላ የአሻንቲንና የቺኩ ሙድ ማራመድ ጀመር። ምን ላርግ ብለሽ ነው? ሁሉ ነገራችን እኮ አባኪያ ማኪያ ሆነ። በቃ ተከተበን እኮ። ግን የሆነ ደስ የሚል ነገር አለ። ከመላመዳችን የተነሳ ማታ ማዘርን እማኪያ ብላት እና ምን አለ ፋዘር፣ እሷ የኔ እማኪያ ብቻ ነች ብሎ የድሮ ጉማሬ ያለወጣልሽ መሰለሽ? በስንት ዲፕሎማሲ መሰለሽ የተፋተውት። ይመች። ይልቅ እንዴት ሆናችሁ? አሻንቲን አስለቀቃችሁስ እንዴ? እኛ ያለንበት ሚሽን እኮ ቀላል እንዳይመስልሽ ፊክስ አድርገናል። እና ደህና ነው?
ትንሽ በላልቷል፣ ግን እሷ ስትለው ይስተካከላል። መሳም ለብልዝ መድኃኒት ሆነ እንዴ? አይገርምሽም? እኔ ራሱ የሆነ ሀሳብ እየመጣልኝ ነው። ምን? የሆነ ጦስ ውስጥ ገብቼ ልበላልዝ እንደ እያልኩኝ። ለምን? ያው ስመሽ እንድታከሚኝ ነዋ። እኔ እንደ ስም ብለህ ነው የምትበልዘው? እና ምን ላርግ? ኧረ ሳትበልዝም ስምሃለሁ። ይኸው እባክሽ የዋይርለሱን አይደለም እና ያው ቦዲ ኮንታክት ያለው ነው። ለሱ እኔ ገና ልጅ ነኝ። የኔ ሚጢጢ ምንድን ነው እሱ? ለማንኛውም ስወጣ አገኛቸዋለሁ። እኔ ድራማ ቦታ ላይ መሄድ አቅሙ የለኝም። ለሱ አይደለም እና እማክያና አባክያን ማየት እፈልጋለሁ። አይ የኔ ትርትር፣ አረ እየተበላሸሽ ነው። የወሬ ሱስ እኮ እየጨመረብሽ ነው። ምን ላድርግ ከእናንተ ጋር እየዋልኩኝ። ያው ግን ለማንኛውም ስትወጪ ደውይልኛል። አይ የኔ ትርትር፣ አይ የኔ ትርትር። አንተ በአንተ ቤት እኔን ለማስቀናት መጀናጀን ነው አይደለ? ምን ነው አይነቀላ ፒያራ አላነሳለች እንዴ? አዎ አላነሳም አለችኝ። አንተ እኮ በአንተ ቤት እንደ ባካፕ ልትጠቀምባት ነው አይደለ? ሄሉም ኪያ ግን ይመቻት፣ ህፃነ ቂርቆስን ይመቻት። ባኪኛ ኪዮ ዝም ብሎ ናቸው። እንዴት ይሄ 3 አመት ሙሉ አንድ ላይ ያለን፣ አንድ ቀን ግን የቻፕስቲክ ምልክት ለሰውነታችን ለየለ እና ልግዛለን። ማን እሱን አለ? ለነገሩ ስለዚህ ጉዳይ እያወሯት ነበር እና ምን አለች? እባክህ ተስፋ የለኝም ወይ እንፍታቸው እንዴ? ከዛ በኋላ እንደማኪያ አይነት ጸዴ ቸከስ እንጠብሳለን። እባክህ ወሬ አታብዛ ይሁን አመዳ በልሚት። ስማ ግን የዚህን ሰርካር ጉዳይ የሆነ መፍትሄ መፈለግ አለብን። አሁን አይደል እንዴ አሻንቲን ያስፈታ ነው። ቢያንስ ትንሽ ትንፋሽ እንውሰድ እንጂ እኛ ትንፋሽ እስክንወስድ ድረስ ከዛ እሱ መጥቶ ጸጥ አድርጎ ትንፋሻችንን ይወስደዋል። አንተም እኮ ድሮ ችግር አለብህ። ምን ስትል ነው በካልቾ የመታው? አንተ አፈነዳደዱን እኮ ስላላየህ እኮ ነው። አፈነዳደዱን ስላላየህ ነው። በእኔ ቦታ ብትሆን አንተም ትሳሳት ነበር። ነገሩ እንኳን መታው። ሚስት ብሎ እንኳን ደህና መጣሽ። ተቀመጭ። አይ ቆሜ አውራለሁ። አይ ቆመሽም አይሆንም። ተቀመጪ። እሱ ጋርም እዚህ ጋር ማለልሽ ወንበር። ግን እኮ አንቺ ተጨንቀሽ እራሱ በጣም ነው የምታወሪው። ደግሞ አልናፈኩሽ? እንድትረዳኝ ነበር የመጣሁት። ልክ ነሽ። ይህንን ጊዜ አናገኘውም። ስለዚህ በደንብ እንጠቀምበት። ማለት ያው እንግዲህ አሁን ነው በነፃነት ማውራት የምንችለው። ጆኒ ስላለ ሳይሆን አንቺ እንዳስጨነቂ ነበረ ሳላገኘሽ የቀረሁት። ስላሰብክልኝ አመሰግናለሁ። አንቺስ እንደ በፊቱ ተደብቀሽ ልተኛ አልሞክርሽ? ተደብቄ እቺ ካላቅ ግን እኔ ብዙ ጊዜ እችሻለሁ። ምናልባት ያጋጣሚ ነገር ይሆናል። ይሁንልሽ። ምናልባት ተደብቀሽ ማታይን ቀን ይመጣ ይሆናል። እንዴት? በነፃነት ማንንም ሳፈሪ ከማንም ሳትደበቂ የምታገኝን ቀን ሩቅ አይደለም። ቆይ ምን ለማድረግ እያሰብክ ነው? አድርጌ ያሳይሻለሁ። ኢላ በእናትህ እኔ ሌላ ምንም ችግር አልፈልግም። በሰላም ትምህርት መማር ብቻ ነው የምፈልገው። እንግዲህ እኔም ፍላጎት እሱ ነው። እሺ አሁን ምን አልከኝ? ምን ቲቸር በቄ ማዋራቱና እሷ ራሷ መታ ታዋራኝ አላልክም? ኦ ለካ ብዬ ነበር ረስቼው። አንቺን ሳገኝ እኮ ነገሮችን ሁሉ መርሳት እየጀመርኩ ነው። ኢላ አትቀልድ። አይ እኔ እንኳን እየቀለልኩ አልነበረም። ግን ደግሞ አንቺ ጠይቀሽኝ እንዲህ የምለው ነገርም ደግሞ የለም። አመሰግናለሁ። ችግር የለውም። ከዛ በፊት ግን አንድ ቅድመ ሁኔታ አለኝ። በምን ቅድመ ሁኔታ? ሳሚ። ሳሚ? አዎ ሳሚ። እሱንማ ማድረግ አልችልም። ለምን? የቸር በቃሉ ነገር አላሳሰብሽ ማለት ነው? ይኸውልህ ኬላ፣ በእርግጠኝነት ጆኒ የሆነ ቦታ ተደብቆ እያየን ነው የሚሆነው። እኔም እኮ እንድትስሚኝ የፈለግኩት እሱ አይቶ እንዲናደድ ነው። ለምን እንዲሆን ፈለግ? እርር ብግን ሲል ለማየት። ጆኒን ለማናደድ እየተጠቀምክብኝ ነው ማለት ነው? በፍጹም። እና እኔ አንቺን ማወራሽ ልብ የፈልጉት እንጂ በቀል ገፋፍቶኝ አይደለም። እሺ ታዲያ አሁን ካልከው ነገር ጋር አይጣረስም? ይኸውልሽ የሆነ ሰዓት ላይ እጄን ሰብሮት እንደነበር አትርሺ እና የትኛውንም አጋጣሚ ሳገኝ እሱን ማቃጠል ለኔ ደስታ ነው። እሺ ኢላ በእናትህ በፈጠረ አታሰቃኝ። እሺ አሁን አትሳሚ፣ ግን ሌላ ጊዜ እንደምትስሚኝ ቃል ግቢልኝ። እሺ ተስማምቻለሁ። እንደዛ ከሆነ መሄድ እንችላለን።
ቹቹሻ ፒስ ናችሁ እናንተ? እኛማ ፒስ ነን። ቆይ አንቺ ምን ሆነሽ ነው መንገድ ለመንገድ የምትዞሪው? አረ ዙረት አይደለም። እና ምንድን ነው? ከቀስቴ ጋር ነበረን፣ አሁን ተለያይተን ነው። ወይ ፍራርቴሎ ግን ፍራርቴሎ እንዴት ነው? በእናትሽ ፒስ ነው። ቆይ ግን አሻንቲ እንዴት ሆነ? አራት ለቅቀኗል። ተመስገን ናቸው። እና ታዲያ አሁን የት ነው ያለው? ከማኪያ ጋር ምን እንድገምልሽ? ቆይ ምንድን ነው የሚሳሳሙት? ጉንጭና ከርያል። ኡፍ በእናትህ አንተ የሚካደብረኝ እጭ ባክሽ ጭዊው እንዳለ እማኪያ አባኪያ አሻንቲ ራሱ ነፍሱን እኮ ያውቅ። በየ5 ደቂቃው ናፈቀኝ የተባለ አንዴ ጉንጭ አንዴ ከንፈሩ። አይ ሊፕስቲክ ሆኖልሻል። ውይ በጣም ይቅርታ። እናንተ ልጆች ግን ምንም እያመንኳችሁ አይደለም። ከፈለግሽ ደውይለት። እኔ በነገርሽ ላይ ግን ፍራርቴሎ የት ነው ያለው? ቀስቴን ነው? ቀስቴን ገና ከመፈታቱ ያሳሰረኝን ሰው ማንነት አውቄዋለሁ ምናምን እያለ እያዛገኝ ነው እኮ። ማን ያሳሰረው? አጋ አሁንስ የዚችን ልጅ ስም ተገላግለ ነው ነበር ድጋሚ ያነሳችሁት? ያው አንዳንድ በሽታ እኮ ወያገል ወያተው እንዲሁ ዝም ብሎ ያሰቃያል። እኔ የምለው ግን እቺ ልጅ የት ገብታ ነው እንደዚህ ጥፍት ያለች? ምንም የሚታወቅ ነገር የለም። ሚኪ ዝም ብዬ ሳስበው ግን ያዳን የሚያውቅ ይመስለኛል። በሚገባው ቋንቋ እንዲነግረኝ ለምኜው ነበር፣ ግን ደግሞ የት እንዳለች አላውቅም ብሎ ሽምጥጥ አደረገኝ። ኧረ በእናትሽ በዛው ጠፍታ በተገላገለ። እውነትን ነው። ተው ባትቀር ይሻላል። ለምን? ምክንያቱም እሷ ከሌለች ብዙ እውነቶች ተዳፍነው ይቀራሉ። ስለዚህ እሷ መኖር ግዴታ ነው። አንቺና ቤዛ ጋር አዲስ ነገር አለ እንዴ? ምንም ነገር የለም ሚኪ። ግን እኮ እሷ በጣም ልቀርብሽና ልትረዳሽ የሞከረች ነው። በጣም ይቅርታ። እሺ አሁን መሄድ አለብኝ። ይመቻችሁ። ይመች። እቺ ልጅ ግን መናገር ያልፈለገችው የሆነ ውስጧ የደበቀችው ነገር አለ። ለያሬድ አባት እኮ ይሁን እንዳልሰጠች ሁሉም ሲያውቃላ። እኔ ግን የሆነ ነገር ሳስበው ጸጋ በሆነ ነገር እያስፈራራቻት ነው። እኔም እንደሱ ነው ይመስለኝ። ታሳዝናለች ግን ሄሎ፣ ምን ፈለክ? አንቺን። እኔ ጋር ምን ቀረ? ቃጁ ደሜ፣ ሁሉም ነገር እንደምታስቢው አይደለም። አሁን እኔ ጋር ሳይሆን ቸሊና ጋር ነው መደወል ያለብኝ። ይኸውልሽ፣ እድል ስጪኝ፣ ሁሉንም ነገር ላስረዳሽ እችላለሁ። ምንም መረዳት የምፈልገው ነገር የለም። ቃጁ ላላ፣ አንቺ እኮ ማለት ለእኔ ደሜ ነሽ። እባክህ ወደዛ አሰክስ፣ ግን እንዳስደበርከኝ እወቅ እሺ? ለዛ እኮ ነው የደወልኩልሽ። በቃ ፍታኝ አልኩህ አይደል እንዴ? ቃጁ ላላ፣ ለምን ታወዛግብኛለሽ? ምን እንደሚገርመኝ ታውቃላችሁ? የበቃሉን ባክግራውንድ አለማወቃችሁ፣ በቃሉ ከጀርባ ምንድነው የሚለውን አለማወቃችሁ ነው። ስሙ፣ እኔ መረጃን አነፍንፌ መንዝሬ መነዛዝሬ ነው የማውቃት። የትም ብትሄድ አታመልጠኝም። ስማ፣ እንደዚህ ከነ አሰሳ ገሰሷ ነው ብድግ አድርጌ ፈፈፈፈ ብዬ ማጣራት። ልክ ነው። እኔ ግን ቲቸር የእርሱን የመረጃ ምንጭ ሳላደንቅ አላልኩም። ደግሞ ልክ ነው። ከጆኒ ጋር እልም ያለ ጸብ ውስጥ ነው። አያችሁ አይደለ? ከኔ ከበቃሉ ምንም ማምለጥ እንደማይቻል። ስሙ፣ እንደዚህ ተማምነን እውነቱን መነጋገር እየቻል ትርፉ ድካም ብቻ ነው። እኔን ለመሸወድ መሄድ ድካም ነው ትርፉ። ልክ ነው ቲቸርዬ። ግን እኮ የጸባችን መንስኤ ሰብል አይደለችም። እና ማን ነው? ቲክቶክ ነው። ቲክቶክ? እሱ ደግሞ ማን ነው? እዚህ ግቢ ነው። አፕሊኬሽን ነው ቲቸርዬ። ወይኔ! አይ መጨረሻ ጭራሽ አብራራልኝ። ስማ፣ እኔ አስተማሪ እንግሊዘኛ ባስተማርኩ አብራራልኝ። አይ ማን ነው ቲክቶክ ስላሉኝ እኮ ብለስ እኔ እኮ ቲክቶክም እንደ ሰውን በሰው ማጋጨት ጀመረ ወይ ብዬ ነው። እንዴ ቲቸርዬ፣ አሁን ላይ ከሰው ይልቅ ቲክቶክ አልባሰን ብለው ነው እንዴ? ብሷል እንዴ? አንተ ነው ጥሩ ልጅ ነህ። ቆይ ለመሆኑ እንዴት ተጋጫችሁ? ሎት ባለፈው ለታ ጌም እየተጫወትን ዱቄት ላይ አብስሳለኝ። እኔ ደግሞ አይ የእህል ግፍ አለው በእህል አልቀጣም ስለው መጥቼ ካልመጣሁ ኋላ በዚህ ነው ጸባችን። ወይ ዘመን ወይ ጊዜ። ቆይ በምግብ መጫወት ምን የሚሉት ነገር ነው? ምን ስርዓት አለው ብለው ነው ቲቸርዬ? አንዴ እንቁላል አናት ላይ ስበር፣ አንዴ ደረት ላይ ዘይት አፍስስ፣ ምንም አይቀጣኛል ብለው ነው።
በጣም እኮ ውርጋጥ ሆኗል ልጁ። ቆይ አንተ ለምን ስነ ስርዓት አትኖርም እንዴ? ጭራሽ በዚህ ሰርቪስ ልመታኝ? እኔ አያከብረውትም ማለት ነው። አስር እያዩን አይደለ? አያከብረውትም ይሄ ልጅ። እላዩ ላይ ምን ዱቄትና ዘይት እያፈሰሰ እኮ ነው። አይምሮን ደፍኖት እኮ ነው ቲቸርዬ። ደግሞ እኮ ከሱም ብሶ እኮ ደረቱን ነፍቶ እኮ ቲክቶከር ነኝ ይላል። ቲቸር አሁን በእኔ ምክንያት እንዳልተጣሉ ተረዱ አይደለ? እኔ እኮ ምስኪን ነኝ፣ ምንም አላውቅም እኮ ጆኒ እንደዛ